بسم الله الرحمن الرحيم الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله الطيبين الطاهرين ومن اقتفى أثرهم واهتدى بهديهم إلى يوم الدين أما بعد فالسلام عليكم ورحمة الله وبركاته أحبتي في الله برنامجنا الخطوط العربية يلال ለዚህ ከፕሮግራማችን ነስኽን አይተን አሳልፈናል ሪቃን እንደዚሁ አሳልፈናል ዲዋኒ ጽሁፍን ጀምረን ሲን አድርሰን ነው ያቆምነው ስለዚህ ሁሉ ጊዜ ፕሮግራማችንን ስንጀምር ሶስቱን ኸጦች እናስታውሳለን በእነሱ አንድ የቁርአን አያ ከቁርአን አያ ውስጥ ያለ ተዝይል የአንድ አያ ማብቂያ ያንን በመጻፍ ነው ወደ ፕሮግራማችን እንገባው መጀመሪያ በነስኽ ጽፏለው ቀጥዬ ደግሞ በርቃ ጽፏለው ቀጥዬ ደግሞ በዲዋን ጽፏለው ለዚህ ዛሬ ኢነላህ ሁወ الرزاق ذو القوة المتين የሚለውን እጽፋለሁ ተከታተሉኝ ነስኽ መጀመሪያ አዩ ኢነላህ إن الله هو الرزاق الرزاق إن الله هو الرزاق ذو القوة المتين المتين إيه إن الله هو الرزاق ذو القوة المتين إيه بنسخ በሚጻፍበት ጊዜ ነው በርቅዓ ሲጻፍ ደግሞ እንዴት ጻፋለዩ إن الله ሁለት አይነት ጽሁፍ አለው በርቅዓ ሁለቱንም እናያለን የመጀመሪያው እንዲህ ነው إن الله إن الله هو الرزاق هو الرزاق ذو القوة المتين ايهو ذو القوة ذال ألف المتين ይሄ አንደኛው አጻጻፍ ነው ከፈለኩ ደግሞ ይሄንኑ እንዴት ጽፏለሁ ኢነ ኑን እንዲህ አላህ አሊፍ ላም هو الرزاق ألف هو الرزاق ذو القوة المتين ذو ألف ذو القوة المتين المتين ألف لام
ሚም ታ ያ ኑን አልመቲን በእንዲህ መልኩ ሊጻፍ ይችላል አሁን ደግሞ በዲዋኒ ስጽፍ ይሁን በዲዋኒ ስጽፍ ኢነላህ الله هو الرزاق هو الرزاق ألف لام አያችሁ እቺ አሊፍ ነች ቀጥሎ ላም ቀጥሎ ራ هو الرزاق قاف هو الرزاق ذو القوة المتين ذو القوة ألف المتين ألف በእንዲህ መልኩ ይጻፋል ማለት ነው ለዚህ አሁን ይሄ خط النسخ ይባላል ይሄ በእንዲህ የሚጻፈው خط الرقعة ይባላል ይሄ ደግሞ خط الديواني ይባላል ስለዚህ ነስኽን ጨርሰናል ሪቃን ጨርሰናል አሁን ደግሞ ዲዋኒ ላይ ነው ያለነውና ዲዋኒ ሲን ደርሰን ነው ያቆምነው ኢንሻአላህ ዛሬ ከሺን እንጀምራለን መርሐባ ስለዚህ ከሺን ነው የምንጀምረው ሺን ሁለት አይነት መልክ ሊኖረው ይችላል አንደኛ እንዲህ ተደርጎ ይጻፋል በቀጥታ እንዲህ ሺን ሊጻፍ ይችላል ወይንም ደግሞ ሺን እንዲህ ሊጻፍ ይችላል ቃል መጀመሪያ ላይ ለምሳሌ ሸምሱን ብዬ ብጽፍ በዲዋኒ እንዲጽፋለሁ ሸምሱን ሺን አንድ ሁለት እንዲህ ሸምሱን በእንዲህ መልኩ ጽፋለሁ ኸይር ሁለተኛ ላይ ለምሳሌ መሽሪቅ ብዬ ብጽፍ መሽሪቅ እንዲያርግ ይጽፋለሁ ሚም ይኸው መሽ ራ ቀጥዬ ቃፍ መሽሪቅ በእንዲህ መልኩ ጽፋለሁ መሽሪቅ ኸይር ቀጥዬ ከብሽ ብዬ ብጽፍ እንዲህ ነው ብጽፈው ካፍ ባ ቀጥሎ ሺን ከብሽ በእንዲህ መልኩ እጽፋለሁ እቺ ነጥብ እዚህ ጋር መሆን ትችላለች አለበለዚያ ደግሞ እዚህ ላይ ማድረግ እችላለሁ ከብሽ የሚቀጥለው ሷድ ነው ማን ነው ሲን ሺን ሷድ ضاد ሷድ ለመጻፍ እንዲያርጌ አሁንም እንዲያረጋለሁ ይሄ መጨረሻ ላይ ስትመጣ የሚኖራት ቅርጻ ነው
خير صديق بيه لمصاف بفلق صديق عندي صفالو صاد دال يا أرقنا قاف صديق بندي ملكو صفالو خير نصيف بيه بصف نصيف بيه بصف نون نصيف نون صاد قتلو فا نصيف بندي ملكو يتصافل قميص بيه بصف قميص بيه بصف قاف قميص بندي مركو يتصافل ايه خط الديواني نو قتلوا الضاد ضاد ضاد خير ضمير بصف ضمير بصف ضاد ميم يا بندي ملكو صفالو ضمير خير عضد عضد بصف عضد عين ضاد كطيه دال عندي صفالو كطيه ركض بيه بصف ركض بيه بصف را كاف ضاد بندي ملكو ركض بيه اصفالو قالبه معناتنو شين صاد ضاد قتلو طا طال مصاف عندي صفنا يچين انتي ارغاتالو طمسا بيه بصف طمسا طا مجمريا طا ميم سين طمسا بندي ملكو صفالو بديواني طمسا خير قطيه خير مطلب بيه بصف وين مطلب خير على كل حال عبد المطلب المطلب ايوه الف لام مطلب خير بندي بالكو يصافن محيط بيه بصف محيط ميم حا يا طا محيط بندي بالكو يصافن خيرا ከዚህ ቀጥሎ የሚኖረው ዋ ነው ዋ ልክ እንደ ጣ ሆኖ በነጥብ ነው የሚለያዩት ظما ብዬ ብጽፍ ظما ጥማት ለማለት
ظما በእንዲህ መልኩ ይጻፋል نظيف ብዬ ብጽፍ نظيف نون ظا يا فا نظيف እንዲህ አድርጌ እጽፋለሁ ቀጥዬ غليظ ብዬ ብጽፍ غليظ ብዬ ብጽፍ غين لام يا ضا غليظ በእንዲህ መልኩ ይጻፋል ማለት ነው የሚቀጥለው ፊደል አይን ነው የሚሆነው አይን ይሆናል የሚቀጥለው ፊደል አይን ነው አይን ይሄን ቀጥ አድርገን እናወጣለን ቀጥሎ እንድች አይን خير عسل ብዬ ብጽፍ عسل አይን ይኸው ሲን ላም በእንዲህ መልኩ ጽፋለሁ ነዒም ብዬ ብጽፍ ግን ነዒም ኑን አይን ያ ሚም ነዒም በእንዲህ መልኩ ጽፋለሁ خير ዋሲዕ ብዬ ብጽፍ ደግሞ ዋው ዋ ሲን አይን በእንዲህ መልኩ እጽፋታለሁ የሚቀጥለው ገይን ነው ገይን እንደ አይን ይሆንና የሚለየው በነጥብ ነው غسيل ብዬ ብጽፍ ከዚህ ቀጥ ብዬ ጀምራለሁ غسين يا لام غسيل እንዲህ በልኩ ይጻፋል ቀጥሎ ነغም ብዬ ብጽፍ ኑን غين ቀጥሎ ሚም በእንዲህ መልኩ ይጻፋል ቀጥሎ صبغ ብዬ ብጽፍ صبغ صاد با غين በእንዲህ መልኩ ይጻፋል አሁን ልዩነቱ ምንድነው ለምሳሌ በለغ ወይ ሰበغ በነስኽ ቢሆን ኖሮ ሷ በغ እንዲህ ነው የሚሆነው ይህች አይን እንዲህ ወደ ታች ነው ይህች ግን ወደ ላይ ነው የምትመለሰው ለዚህ እናወዳድራለን ሶስቱንም ኸጦች አይን ገይን ቀጥሎ ፋ ነው ፋ ይህች ፋ ነች በነስኽ ማነው በዲዋኒ ጽሁፍ
فصيح بيه بصف فا صاد كف قتلويو فصيح بندي ملكو يصافل نفيس بيه بصف نفيس بيه بصف نون فا يا بندي ملكو يصافل خير أشرف وينم حنيف بيه بصف دقمو حا نون يا فا بندي ملكو يصافل خير ቀጥሎ ያለው ፋ ቃፍ ነው ቃፍ ብቻውን ሲሆን በዲዋኒ እንዲህ ሆኖ ሁለቷ ነጥብ እንደዚህ ትሆናለች ቀሚስ ብዬ ብጽፍ ቃፍ ሚም ያ ሷድ እንዲህ አርጌ ጽፋታለሁ መጀመሪያ ላይ ስትመጣ خير ሁለተኛ نقض ወይንም نواقض نقض بيبل نون قاف ضاد በእንዲ መልኩ ጽፋለሁ ضاد ስለዚህ ቃፍ መጨረሻ ላይ ግን ለምሳሌ حقيق ብዬ ብጽፍ حقيق ح ቃፍ እንዴት ሆናለች ማለት ነው እዚህ የዚች ቃፍና የመጨረሻዋ ቃፍ ልዩነት አላቸው አይን غين ፋ ቃፍ የሚቀጥለው ካፍ ነው የሚቀጥለው ካፍ ነው ካፍ ላይ ካፍ ብቻውን ሲጻፍ እንዲህ ሊጻፍ ይችላል ከፊሎች ደግሞ እንዲህ ይጽፉታል ካፍ ሁለቱም ካፍ ነው አሁን ከሸፈ መጀመሪያ ላይ ብጽፍ ካፍ ሺን ፋ እንዲህ ይጻፋል مكتب بيبل ميم مكتب عندي صفال سمك بيه بصف ግን አሁን መጨረሻ ላይ ያያችሁት አይነት ጽሁፍ ይታያል ኢንሻአላህ ሰመክ ሲን ሚም ካፍ በእንዲህ መልኩ ይጻፋል ለዚህ አይን غين ፋ ቃፍ ካፍ የሚቀጥለው የሚሆነው ላም ነው لام حرف لام እንዲህ ይጻፋል
خير لمس ብዬ ብጽፍ መጀመሪያ ላይ ግን ላም እንዲህ ነው የምጽፈው ملك መጻፍ ብፈልግ ملك ميم لام እንዲህ ነው የምጽፈው خير حبل ብዬ ብጽፍ ግን አሁን እዩ حبل ብዬ ብጽፍ ሐ በእንዲህ መልኩ ትጻፋለች ማለት ነው ለዚህ የሚቀጥለው ሚም ነው ሚም እዩ ጭንቅላቷን እንዲህ ነው ማረጋት ሚም እንዲህ አነሳትና እቺ ነች ሚም خير مشرق ብዬ ብጽፍ እንዴት ጽፋለሁ እዩ ሚም ማ مشرق خير ميم كمين ብዬ ብጽፍ እዩ ሚም ካፍ ሚም እንዲህ ነው ደርባት كمين خير መጨረሻ ላይ رحيم ብዬ ብጽፍ رحيم ح ميم እዚህ እቺ ሚም ይዋት ምንድነው ማደርገው የጀመረችበት አለ ሚም አራት ሚም ጭንቅላቷ የጀመረበት ቦታ አለ خير ሚም እዚች ጋር ትጀምርና ሚም እዚች ጋር ከጀመረች ሚም እንዲህ ካልኩኝ ጭንቅላቷን እንዲህ ብዬ እንዲህ ስመጣ خير ይቺ ሚም የጀመረችበት ቦታ አለ ሚሟ የጀመረችበት ቦታ አለ ሄጄ እንዲህ ስመጣ ተመልሼ መምጣት አለብኝ ከላይ ጭንቅላቷን የነካው ነጥብ መልሶ እግሯን መንካት አለበት ይሄ ነው ሚም ለዚህ እቺና እንዲህ ብናስተያይ ለዚህ ወስደን ከዚህ ወስደን እንመልሰዋለን ማለት ነው خير ይሄ ነው ለዚህ ኢብራሂም መጽሐፍ ብፈልግ ኢብራሂም አሊፍ ኤ ባ ኢብ ራ ሂም እዩ ሄድኩኝ እመለሳለሁ ለዚህ በእንዲህ መልኩ ሚምን እጽፋለሁ መርሐባ خيرا የሚቀጥለው ኑን ነው ኑን እዩ ኑን እንዲህ አድርጌ እንዲች መሃሏን ማድረግ እችላለሁ ወይ ደግሞ እዚች ጋር ክብ እሰራና ዞሬ እንዲህ እላለሁ ኑን ነች አለበለዚያ ደግሞ እንዲህ ዞርና እላይ ከወጣው በኋላ ነጥቧን እዚህ ጋር ማስቀመጥ እችላለሁ ኑን ሲጀመር ግን ለምሳሌ ነፊስ ብዬ ብጽፍ ነፊስ ኑን ፋ ያ ሲን እንደዚሁ ነው የምጽፈው ነፊስ ቀጥዬ
ሰነድ ብዬ ብጽፍ ሲን ኑን ዳል በእንዲህ መልኩ ጽፋለሁ መጨረሻ ላይ ሰሚን ብዬ ብጽፍ ግን ሳ ሚን እንዲህ ጽፋለሁ አለበለዚያ ሳ ሚ እዚህ መጥቼ ቺን ነጥብ ማስቀመጥ እችላለሁ ሰሚን በእንዲህ መልኩ እንጽፋለን የዛሬን ፕሮግራማችን ግን በዚሁ አጠናቀቅን በሚቀጥለው ፕሮግራም እስክንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ اسمعي ليلي نشيدي واملئي قلبي سرورا وله اللحن أعيدي يا زهور الروض ميدي اسمعي ليلي نشيدي واملئي قلبي سرورا وله اللحن أعيدي يا زهور الروض ميدي اسمعي ليلي نشيدي واملئي قلبي سرورا وله اللحن أعيدي وله اللحن السلام عليكم ورحمة الله وبركاته የምንወዳችሁ የአፍሪካ ቲቪ ተመልካቾቻችን እንደምን ቆያችሁልን ይህ ቴሌ ሚዲያና ኮሙኒኬሽን ከአፍሪካ ቲቪ ጋር በመተባበር ወደ እናንተ የሚያደርሰው የሐኪም ፕሮግራማችን ነው በሐኪም ፕሮግራማችን እንግዲህ ለአንድ ሰዓት ያህል አብረን እንቆያለን በዚህ ቆይታችን ታዲያ የሐኪም ዜና የሐኪም እንግዳ እንዲሁም ደግሞ ሐኪም ነክ መረጃዎችን ወደ እናንተ ያቀበልን ነው ቆይታ የምናደርገው መጀመሪያ ግን የሐኪም ዜና እናስቀድም እርሶ በቀን ውስጥ ምን ያህል ሰዓታትን ይተኛሉ አርፍደው ከመኝታው ይነሳሉ ወይስ በጊዜ የመንቃት ልማድ አለው ቀጣዩ ዜናችን ለእንቅልፍ የምንሰጠው ጊዜ ከጤናችን ጋር ያለውን ትስስር የሚያመለክት ነው በተለይ አረጋውያንን ይመለከታል እንደ ኒውዮርክ ታይምስ ዘገባ ለት ከ9 ሰዓት በላይ በእንቅልፍ የሚያሳልፉ አረጋውያን አልዛይመር ለተባለው የመርሳት በሽታና ሌሎች የአእምሮ ህመሞች በእጥፍ የተጋለጡ ናቸው ረጅም ሰዓታትን በእንቅልፍ ለሚያሳልፉ ሽማግሌዎች ዜናው አስደንጋጭ ቢሆንም ጧት ለመንቃት የሚሰንፉ እንቅልፍ አፍቃሪዎች ለረጅም ሰዓታት ተኝተው ካልሆነ ለበሽታው ብዙም አይጋለጡምና ተዋቸው ብለዋል የጥናቱ ተመራማሪ አማካይ እድሜያቸው 72 በሆኑና ለ10 አመታት በ2457 ሰዎች ላይ ትኩረት ተደርጎ በተካሄደ ጥናት ከ9 ሰዓታት በላይ የሚተኙት መረጃዎችን ለመረዳት የሚያዳግተው አነስተኛው የአንጎል መጠን
እንዲኖራቸው ማድረጉና ይህም ለአልዛይመር ወይንም የመርሳት በሽታ እንዳጋለጣቸው ነው ጥናቱ ያመለከተው። ተመልካቾቻችን የተከታተላችሁ የምትገኙት የሐኪም ፕሮግራማችን ነው። የሐኪም ፕሮግራማችን ቀዳሚ በማድረግ አንድ ዜና ወደናንተ አቀበለ። አሁን ደግሞ የሐኪም እንግዳ ፕሮግራማችንን ወደናንተ ልናደርስ ነው ማለት ነው። የሐኪም እንግዳ ፕሮግራማችን ከዶክተር ሰኢድ አራጌ ጋር የተደረገ ቆይታ ነው። ስለ ውርጃ ወይም ደግሞ አቦርሽን ነው። ውርጃ የሚያስከትለው ችግር እና ሌሎች ከዛ ጋር የተገናኙ ነገሮች የሚነሱበት ፕሮግራም ነው። ይሄንን ፕሮግራም እንግዲህ ከአደም መሐመድ ጋር ቆይታ ያደረገው እንድትከታተሉ ጋብዛችኋለሁ። ግን ቀድሜ ይሄንን ፕሮግራም ስፖንሰር ያደረጉ ድርጅቶችን ላስታውቃችሁ። ከስፖንሰሮቻችን መካከል ዶክተር አሚር የጥርስ ህክምና ክሊኒክ ይገኛል። ዶክተር አሚር የጥርስ ህክምና ክሊኒክ እንግዲህ ስለ ጥርስ ህክምና ወይንም ደግሞ ስለ ጥርስ ዶክተር አሚር እኔን ሳያማክሩ ወደ ሌላ እንዳይሄዱ ይሎታል። ዶክተር አሚር እንግዲህ ከውጭ ሀገር በሚያስመጣቸው የጥርስ ህክምና ማሽነሪዎች በመታገዝ የጥርስ ህክምና የሚሰጥ ሲሆን እዛ ከሄዳችሁ ደግሞ ከጥርስ ጋር በተያያዘ የድድ መድማት ሊሆን ይችላል፣ የጥርስ መበለዝ እንዲሁም ሌሎች ከጥርስ ጋር የተገናኙ ችግሮችንም ይፈታሉ ማለት ነው። እነ ዶክተር አሚር ማለት ነው በሙያው ላይ ረጅም ጊዜ ልምድ ባላቸው ነው የምትታከሙት። ወደዛ ጎራ በሉ። ለየቲሞች ነፃ የህክምና አገልግሎት እንዲሁም ደግሞ ለተማሪዎች ቅናሽ የህክምና አገልግሎት ይሰጣሉ። አድራሻቸው ደግሞ ከሊፋ ቢዝነስ ሴንተር ፒያሳ የሚገኝ ነው። ሌላኛው ደግሞ 22 አካባቢም ጎራ ልትሉ ትችላላችሁ እዛ ላላችሁ። እንዲሁም ደግሞ አዳማም ይገኛል። ሄዳችሁ ጎብኙ እንላለን። ስፖንሰር ሲያደርግ ይሄንን ፕሮግራም ደስ እያለው ነው። ሌላኛው ስፖንሰራችን በፈርኮት ባልትና ነው። በፈርኮት ባልትና እንግዲህ በየማዕዳችሁ ላይ እንዲሁ ከሽናችሁ በመታቀርቡት ሽሮ በተለያዩ ማዕዳችሁ ላይ ጥፍጥናን እንዲሁም ጣዕምን የጨመረ ተፈጥሯዊ ጣዕም ያለው በፈርኮት ባልትና በአሁኑ ሰዓት ከሀገር ውስጥም አልፎ ወደ ውጪ ኤክስፖርት እያደረገ ይገኛል። በፈርኮት ባልትና የኔን ምርት ተጠቀሙ መጀመሪያ፣ ከዛ በኋላ ውሳኔውን እርሶ ራስዎ ይወስናሉ ይሎታል። አድራሻው ደግሞ ሸማተራ መርካቶ ነው። ሄዳችሁ ጎብኙ እንላለን። ሌላኛው ስፖንሰራችን ደግሞ አርማይ ውሃ ነው። በቅርብ ወደ ገበያው ከተቀላቀለ በኋላ ተቀባይነትን እያገኘ የሚገኘው አርማይ ውሃ የጥራት ሰርቲፊኬት ባለቤትም ጭምር ነው። የእርሶ የሆነው አርማይ ውሃ ለጤና ጠቀሜታ ያላቸውን ማዕድኖችንም የያዘ ሲሆን ፕላስቲኩም ላይ ያዝ ምቹ ነው። እንዲሁ አርማይ ውሃ የእርሶ ነውና ጥሞን ያስታግሱበት ይላል። አርማይ ውሃ በክልል እንዲሁም ደግሞ በአዲስ አበባ ወስዳችሁ